ያየሁት ፍቅር የሚገርም ፍቅር ነው። ልንሸከመው ከምንችለው በላይ ፍቅርን አየን። በቃ ይሄንን ፍቅር ሳይ አገሬ ላይ አሁን ለምን የሚል ነገር አለኝ። በቃ ለምን እንደዚህ ጠፋ? ግን አገር የሁሉም መደሰቻ ስትሆን ነው ትክክል ነው። አንዱ እየተከፋ አንዱ እያለቀሰ አንዱ እያዘነ አይደለም አገር የሚቆመው። አገር የምንለው ሁሉም ሰው የሚደሰትባት፣ ሁሉም ሰው እኩል የሚናበብባት አገር ነው የምታስፈልገን ዛሬ። ኢትዮጵያ ሰጥሽ ከምንም ለኔ በምድር ላይ ያለሽ ከዛ በፊት አንዳንድ ነገሮችን ማውራት ፈልጌ ነበረ። ይህንን ቲያትር ወደዚህ ወደ ለንደን የመጣላችሁ ቅኔ ቤት አርት ኤንድ ኢንተርቴንመንት ነው። ቅኔ ቤት አርት ኤንድ ኢንተርቴንመንት በአርት ጉዳዮች ላይ ፎከስ አድርጎ በቅርብ ጊዜ የተመሰረተው 2 ዓመት ያስቆጠረው አርት ስራዎችን ነው የሚሰራው። በየ2 ወር አንዴ ስነ ጽሁፍ ምሽት ያዘጋጃል። ጀርናሊስት በዚህ አጋጣሚ ይህንን ያልሰማችሁ ካላችሁ እና የስነ ጽሁፍ ዝንባሌ ያላችሁ ሰዎች ኮንታክት ብታደርጉ ቅኔ ቤት የሚል የፌስቡክ ፔጅ አለ። እዛ ውስጥ ገብታችሁ አብራችሁን ብትሆኑ ደስ ይለናል። ይሄ እንደ መሳሰቢያም ጭምር ነው። ሌላ ምንድን ነው እኔ ቅርብ ጊዜ ነው ወደዚህ ወደ ለንደን የመጣሁት እና ሳይ ሰው የሚዝናናበት መንገድ በጣም ውስን ነው። ስፔሻሊ አርት ሩቅ ነው። አንዳንድ ጊዜ ዘፋኞች ብቅ ከማለታቸው በዘለለ አርትን ስራዬ ብሎ የያዘው ሰው አላየሁም እና እኔ ሙያዬም አርት ስለነበር ሀገር ቤት ያለው ይህንን ልጀምረው የሚቀጥለው አይጠፋም። ሲጀመሩ ጊዜ ጀማሪና ትንሽ ዋጋ ከፋይ ነው የሚፈልገው አርት እና ትንሽ መንገድ ከሄድን በኋላ ሁሉም እንደሚገባበት አውቃለሁ። እሷ መንገድ መዳፍ ነው ይህንን እያረፍኩ ያለሁት እና አርት ይገደኛል አርት ወዳለሁ ብላችሁ የምታስቡ ሰዎች ከቻላችሁ እንደዚህ አይነት ፕሮግራም ስናዘጋጅ አብራችሁን በመሆን ብቻ በጣም ልታግዙ ትችላላችሁ። ሌላ ምንም የምጠይቀው ነገር የለም ከሰው እና አውቃለሁ የዚህ ሀገር ኑሮ በጣም ከባድ ነው። ብዙ ኃላፊነቶች እንዳለባት ጊዜ በ2 ወር አንድ ላይ ሳሪ አንድ ቡድን ወይ አንድ ቅዳሜ ጥሩ ምሽት እናሳልፋለን። ከአርቱን በተጨማሪ እኔ አበሻ በደንብ የሚገናኙበት ነገር መሰረታዊ ነገር እንዲኖር እንፈልጋለን። እሱን መፍጠር እንችላለን። ይሄ የመጀመሪያ ቲያትራችን ነው። የዛሬ 15 ቀን ሊድስ ነበርን። ይሄን ይዘን ነው ዛሬ ደግሞ አምጥተነዋል። ሰሞኑን በጣም የተደራረቡ ቲያትር ፊልም ምናምን ትንሽ የተደራረበ ስኬጁል እንዳለ አውቃለሁ። በዛ ሁሉ ነገር ውስጥ እናንተ ወደዚህ ስለመጣችሁ በቅድሚያ በጣም ነው የማመሰግነው። እግዚአብሔር ያክብርልን። ከዛ በተረፈ ይሄ ቲያትር እዚህ መድረክ ላይ እንዲበቃ በጣም ብዙ ሰዎች አብረው ነበሩ። እነሱን አለማመስገን ንፉግነት ይሆንልኛልና ከቲያትር ጉባኤ አባላት ጀምራለሁ።
በጣም ትልልቅ እኔ ድሮ በጣም ልጅ ሆኜ ስማቸውን በግነት ማቃቸውና ላያቸው በፈልጋቸው ትልልቅ አርቲስቶች ናቸው። ቲያትር የሚሰሩ አርቲስቶች ብዙውን ጊዜ እንደ ፊልም በፊት በደንብ ላይ ይታወቁ ይችላሉ፣ ግን በጣም ትልልቅ ሰዎች ናቸውና እነሱ ይሄን ዓላማዬን ለመደገፍ ሀሳቤን በቀናነት ተረድተው አብረውኝ ዋጋ ልተው ከሩቅ ሀገር ነው የመጡት። አሜሪካ፣ ከጀርመን፣ ከኢትዮጵያ ተሰባስበው ነው ቲያትር ይዘው የመጡት። መጀመሪያ ሙያተኞቹን እባካችሁ አመስግኑልኝ። በመቀጠል እኔ ለአርት ጉዳይ ስለማልተኛ እንቅልፍ አለመወሰዴን ምንም ሳይመስለው አብሮኝ ለመድከም አመንትቶ የማያውቀውን ባለቤቴ ቴዎድሮስ ተሾመን እባካችሁ ከጀርባ በጣም እንደነገርኳችሁ ብዙ ሰዎች አሉ። ዮሐንስ ሲሳይና ባለቤቱ ሰገነት፣ ሰለሞን ከበደ፣ በኃይሉ ነቃ ጥበብ፣ ዳግማዊ ጌታቸው፣ አፋቲው ሁልጊዜ አብሮኝ ነው። አፋቲው ግን በጣም ደግሜ ማመስገን እፈልጋለሁና አርት አንድ ሰው ለብቻው የሚሰራው ሰው አይደለም። ብዙ ሰዎች አካባቢ ካሌሉ የሚሆን ነገር አይደለም እና እሱ ስለገባ አፋ በጣም ነው ማመሰግነን። ሌላ ደግሞ ቅዱስ ገብርኤል ሬስቶራንቶቹ በሙሉ ቅዱስ ገብርኤሎች በጣም አሪፎች ናቸው በአርት ጉዳይ ስፔሻሊ። በይበልጥ ደግሞ አቶ ብርሃኑ ሁልጊዜ አብሮ ስለሆነ አቶ ብርሃኑ ማመስገን ፈልጋለሁ። ቴዎድሮስ ቅዱስ ገብርኤል አሁንም ፊንስበሪ ፓርክ እሱ ይሄንን ዝግጅታችንን ስፖንሰር ከመሆን አልፎ ስራውን ልክ እንደኔ አብሮኝ ሰርቶ ነው እዚህ የደረሰው እና ሄድዬ ማምላት ዛጋ ኦሳ አበባን አስተዋይ መለሰ በአጋጣሚ ዛሬ ባይኖርም አስተዋይ መለሰ በሌለበት ማመስገን ፈልጋለሁ። ሌላ ደግሞ በጣም ጥሩ ፊት እኔ አርት ጉዳይ ይዤ ወደ ሆነ ቦታ ሲሄድ ጥሩ ፊት የሚያሳዩኝ ሰዎች በጣም ትልቅ ቦታ እሰጣለሁ። ምንም ባይሰጡኝ እንኳን ግን ባለሙያም ስለሆኑ ይመስለኛል እያንዳንዱን ነገር ሳማክራቸው ብለው ሰዎች በጣም አክብራቸው ወዳጆች አሉ። የገበታ ሬስቶራንት ባለቤት ህይወትና ሁለቱንም ሁላችሁንም እዚህ ስታግዙኝ የነበረው ቲጂዬ ሁላችሁንም አመሰግናለሁ ስለ አብሮነታችሁ። አሁን ወደ ቲያትሩ መሄድ እንችላለን። ቲያትሩ ሲያልቅ የፎቶ መነሳት መስራት የምትፈልጉት ከሆነ እዛ ጋር እናካሄዳለን። ቲያትሩ ከመጀመሩ በፊት ግን አደራ ምላችሁ ቲያትሩ ስለማይቀረጽ ሁላችሁም ባለመቅረጽ ተባበሩ። ሁለተኛ ደግሞ ስልካችሁ ሳይለንት አደርጉ። ባሻል ቲያትር ስለሆነ ይረበሻል። ስልክ ስጮህ ስትነጋገሩ ምናምን እና ባካችሁ ይሄ በጣም አደራ ብለው ስልካችሁን ሳይለንት አድርጉት። ይመቻችሁ። ታዲሽ ቤዛ ምትባል ታለች እንዴ? ምን ነው ደነገጥ? ሰርግሽ ታስታውሳለህ አይደል? አገር ቤት የሄድኩ ጊዜ ለሆኑ ሰዎች ዕቃ እንዳደርስልህ ልከኝ ነበር። አንድም የላከኝ ለቤዛ የፀጉር ቅባት እንዳደርስላት ነበር። በዛ አጋጣሚ ነው የተዋወቅነው። ከዛ በኋላ እንዳንደግር ግንኙነታችን ያን ያህል ስር የሰደደ አልነበረም ከቤዛ ጋር። ከዛ በተደጋጋሚ ሲሄድ ነው ከቤዛ ጋር ግንኙነት ዋሸኝ። ከዚህ በላይ ምን ዋሽቶኝ እንደሆነ በምን አውቃለሁ? ፈራው ፈርቷል። ይህ ናቹራል አይደለም። እኔ ምንም ነገር ችግሩ ምንም የታየኝ ነገር አይደለም። ጥሩ ዛሬ ከስራ ሲመጣ አነጋግረውና ሌላ ቤት እንዲፈልጋል። የሩት ፍቅርና የአላስካ ያሳመት ልብን አሸፈተው። በመጨረሻ እድሜ ለአሜሪካ ኢኮኖሚ ሲሽቆለቆል የእናንተ ፍቅር አልተሽቆለቆለ ባለች ነው
ይደርሳል። እንኳንም በድጋሚ ወደ አሜሪካ መጣሽ። እንኳን ደህና ቆይ። ትወራለትን ያህል ግን የሚያስደነግጥ ነገር አላየሁም። ስለደከመኝ አስተማሪ ነው እንደጠበስ ተምሬ ስላቃ ለምር መስላቱ እንዴት ትበገራለች ዳበደች ያወለቀችውን ሹራብ ደርባ ለሁለተኛ ጊዜ ባዶ ትጥላኝ ሄደች ሄደች ምን ነው ሳምሽ ያልከኝ? ይህንን ጥፍ ያውቀዋል። ውስጥሽን ለመደበቅ የምትፈልግበት መሳሪያሽ ነው። ራስሽን ለመግታት የምትሞክርበት መንገድሽ ነው አይደል? እና ምን ልሙትልህ? ፈጣሪ ያለ ስንዬን ላለመግዳት ያለ ብቸኛ አማራጭ አንቺ ነበር። አንቺ ግን አሁንም ትወጂኛለሽ። ከኔ ጋር አንድ ቤት ውስጥ መሆን ያስፈራሻል አይደለም? ብትበይኝ ከውስጥሽ አንቅረሽ ብታወጪኝ ለእኔ እንዴት በቀለለ ነበር። ወደዚህ ሀገር ለመምጣት ጥቂት ቀን ሲቀረኝ ስልክ የደወልሽው አንቺ አልነበርሽም? አዎ ደውዬ እና ምን ስልኩን ጆሮ ላይ ያጠረቅመው ነበር። እኔ እኮ ጠላሁ አላልኩም። ያንተን ያህል የወደደኝና ውስጤን ያዳመጠኝ ሰው የለም ነበር። በነበሩን ጊዜያት መልካም መግባባቶች ነበሩ። ግን ጊዜው ምን ሆናለች? አልቅሳለች? ምን ትሆናለች? በቃ ወሬ አነሳንና ስለ ቤተሰብ ምናምን ነገር ያለ አይዞሽ የኔ ቆንጆ፣ ትንሽ ስራ ታደርጊና ቤተሰቦችሽን ታያለሽ። ወይ ደግሞ ማን ያውቃል? እውነት በጣም ቆንጆ እንት ሌላም ዘፈን ነበር። ምን የሚሉት? የማትበላው ተይዛ በጭራ የማትበላው I see now. አገር አላመደኝ ብቸኝነት ያስነሳኝ ጓደኛዬ ትለዋለህ። አገር አላምዷታል ብቸኝነት ያስነሳኝ ወንጀው አዝናለሁ ዳውን ግሩም አዝናለሁ። ቤዛ ማለት እሷ ናት።
ሸውሎ ይሄዳል ጋራችን ተረርሽ ወጣበትሽ ለበሌላ ማምሮ ደግሰው አንዱን ስራ ጠላ ምኑ ደግሱ ቆንጽላመም ሞታል ቃለ ንጉሥ ሶየ ለአንድ ወር ወይም ከዛ በላይ በመላው አውሮፓ ተንቀሳቅሰናል እና የመጨረሻ ቀናችን ነው ዛሬ ነው ወይ ልንለያይና ልንበታተን ዳግመኛ ለመምጣት እንኳን ተስፋ ሳይኖረን የሚወደን ፈጣሪያችን ሳያገናኘን አይቀርም እናሳይሰበስበን ብለናልና ይህ የድሮ የጥንት የትምህርት ቤት ዘፈን መዝሙር ነበር። በእውነት እጅግ በጣም ለንደን ውስጥ እጅግ በጣም ጥሩ ጊዜ ነበረን። ፍራንክፈርት ነው የጀመርነው። ከዛ ኑረምበርግ ነው የሄድነው። በኋላም ወደ ፓሪስ ተጉዘን ነበረ። ከፓሪስ በኋላ ተመልሰን አምስተርዳም፣ ከአምስተርዳም በኋላ እያገዛችሁኝ ወደ ሊድስ መጣን። ከሊድስ በኋላ ለንደን መተን በደንብ አድርገን ጎብኝተን ወደ ስዊዘርላንድ ሄድን። ጄኔቭ ከገባን በኋላ በርን የምትባል ቆንጅዬ ከተማ ላይ በጥሩ ሁኔታ ያሳየን። ከበርን በኋላ ወደ የት ነው የመጣ ነው? ወደ ተመልሰን ወደ ጀርመን በመግባት የት ነው ሞንክ ከሚለው ቃል እንደመጣና ሞንክ የሚለው ደግሞ የመነኩሴ ቃል እውነትም ገዳም የሆነ ቤተክርስቲያን ያለበት ጥንታዊ ቦታ ነው። በጣም ተደስተናል። ከዚያ በኋላ ትላንትና በፍቅርና በአክብሮት ወደ ተቀበሉና ወደ አሳየንበት ወደ ኦስሎ መጣን። ኦስሎ ካሳየን በኋላ ዛሬ ጠዋት ወደ ለንደን ገብተናል። ለንደን ደግሞ እጅግ በጣም እውነትም ውብ የሆነች እውነትም እጅግ በጣም ድንቅ ኢትዮጵያውያን የሚገኙበት ወርቅ የሆኑ ገና በእውነት ከመጀመራችን በፊት የዛሬ 15 ቀን በመጣንበት ወቅት ቃል የገቡልን እንመጣለን ስንላቸው ኑልን ያሉንን በእውነት በጣም ልናደንቅና ልናከብር ይገባል። ከዚያ በኋላ ደግሞ ቲጂና ዜማ በደንብ ከቡድኖቿ ጋር ውድ ባለቤቷን ጨምሮ በጣም ሄክቲክ በሆነ በጣም በተጣበበ እጅግ በጣም ሊሰራ በማይችል ሁናቴ ነው የሰራችውና ያዘጋጀችው። ከዛ በኋላ ያው ዛሬ በተቻለ መጠን ፕሮግራማችንን በተዳከመ መንፈስም ቢሆን ለመስራት ጥረት አድርገን ከተመልካች ያገኘነው ምስጋና እጅግ በጣም የላቀ ነው። የጥበብ ሀገር ነው። የዊሊያም ሼክስፒር ሀገር ነው። እዚህ ሀገር ነው የመጀመሪያውን 100 አለቃ የሆነው ወታደር ኦቴሎን ለማየት ገብቶ ከዛ በኋላ ተውኔቱን ካየ በኋላ ኢያጎ በሰራው ስራ ተናዶ ተበሳጭቶ ሽጉጡን አውጥቶ ያንን ተዋናዩን የገደለው በኋላ ቲያትር መሆኑን ሲያቅ ራሱን እንዳጠፋ ይነገራልና ከዛ በኋላ ነው ቲያትር ቤቶች ውስጥ ፍተሻ የተጀመረው። ይህ ዊሊያም ሼክስፒር ሀገር ነው። በጣም ብዙ ነገሮች የነ በርናርድ ሾው ሀገር ነው። በጣም በርካታ ጸሐፊዎች የሚገኙበት ሀገር ነው እና እዚህ መተን ጥበብን ሰርተን ጥበብን አሳይተን ጥበብ ከሚያፈቅሩ ሰዎች ጋር አብረን ደግሞ ሆነን በጋራ ተገናኝተን ላሳየነው ዝግጅት አጸፋውን ስላገኘን እጅግ በጣም ተደስተናል። ከዚያ በኋላ ደግሞ ይኸው መተን እዚህ ድንቅ በሆነው ናቴ መስተንግዶአችን ቀጥሏል። ላከበራችሁን ይህን ዝግጅት ላዘጋጃችሁ እጅግ በጣም ከበሬታችንን በዚህ አጋጣሚ ለመግለጽ እወዳለሁኝ። አብረን ለሰራ ነው ከአምስተርዳም፣ ከኒውረምበርግ፣ ከዋሽንግተን ዲሲ፣ ከካሊፎርኒያ እኔም ከአዲስ አበባ ተቆራኝተን ይህንን ስራ ሰርተናል። ተስፋ የሚጣልበት ወደፊት አብረን መስራት የምንችልበትን ነውና ሁላችንንም እንኳን ደስ ያለን ማለት ፈልጋለሁ። እና ደጋግሜ እንደገለጽኩ በኢትዮጵያ በምንም አይነት ተስፋ እንዳንቆርጥ ሁላችንም ኢትዮጵያዊነትን በልባችን ይዘን ዛሬ የሚበጠብጠን ዛሬ የሚሻክረውን ነገር የሚሞተውም ሰው እንዳይሞትብን እናንተ እንዳታለቅስብን ወጣት እንዳይሞትብን ሁላችንም በበኩላችን በብርቱ ጥረት በትግልም በጸሎትም ኢትዮጵያን እንዳንዘነጋ በገንዘብም በሐሳብም በልባችሁ ያለውን ነገር ማድረግ እንዳለብን ነው። በምንም አይነት እኔ ኢትዮጵያን አልወድም የሚል ሐሳብ ከውስጣችሁ እንዳይኖር በኢትዮጵያ ላይ ተስፋ እንዳትቆርጡ ግዴላችሁም። አንድ ቀን ትልቅ ሀገር ተስፋ የሚጣልባት ድንቅ ሀገር እንደምትሆን ተስፋ አለኝ። ስለተደረገልን ሁሉ እጅጉን በጣም አመሰግናለሁ። አመሰግናለሁ። ያው በጽሁፉ ነው ማለት የምንፈልገውን ነገር በመሰረቱ ለኔ ትልቅ የስኬት ቀን ነው ዛሬ። ዳይዋን ይህን ስራ መስራት አለብን ብለን ከአዘጋጆች ጋር መነጋገር ከጀመርን ጀምሮ
የማይመስሉ ነገሮች ነበሩ። ግን ሆነው 1 ወር ቤተሰብ ጥለን ሚስትና ልጅ አስቀምጠን እዚህ መድረሳችን በጣም ደስ የሚል ነገር ነው። ለዚህ ደግሞ በየሀገሩ ያሉት ፕሮሞተሮች ሊመሰገኑ ይገባል። ፍራንክፈርት ላይ ዋናው ፕሮግራሙን የሚያቀናጅልን ተፈሪ፣ ከዛ ሳሮንና ጓደኞቿ ወደ ቲጂ ጋር መተናል። እዚህ ሊድስ ስንወርድ አይሻና ባልደረቦቿ፣ አምስተርዳም ስምረትና ጓደኞቿ፣ እንዲሁም ሙኒክ ላይ በድጋሚ ተፈሪና ያገኘ ነው። ኖርዌይ ላይ ተሻግረን ልዑልና ባልደረቦቹ እና በድጋሚ ለንደን ላይ ቲጂ ቅኔ ቤትና ጓደኞቿ እነ ቴድን ጨምሮ ባለቤቷንም ጨምሮ ሁላችሁንም በጣም እናመሰግናለን። እንግዲህ ትልቅ ነገር ነው በእውነት በጣም ነው እኔ ደስ ያለኝ። እንደ ጓደኛም እንደ መምህርም ተስፋዬ ሲማን አስቀድመን ቴዲ ሾ ጓደኛ የረጅም ጊዜ፣ አልማዝ ልመነ የሥራ ባልደረባዬ የሩቅ ዘመን እና በቴዎድሮስ ስራ የተገናኘ ነው ኤልሳቤጥ ተከባብረን አንዳንድም እየተጣላን መቼም የሥራ ጉዳይ ነው። እንግዲህ በጮኩባችሁ ጊዜ የሥራ ጉዳይ ስለሆነ ነው፣ አማራጭ ስላልነበረ ነው። ግን ከልብ የምንዋደድ ሰዎች ነን። ታሪክ ትዝታ ጥለን ያለፍነው። በቀጣይ እንግዲህ የምንገናኝበት ጊዜ ይኖራል። ይሄ ቤት ዛሬ ለሁለተኛ ጊዜ ነው የተገናኘንበት። ሌላም የሄድንበት ቦታ ነበር፣ ገበታ የሚባል ሬስቶራንት። በየሀገሩ የተቀበሉን ሰዎች በእውነት ኢትዮጵያዊነት የሚያሳዝን ነገር ነው። በጣም የሚቆጭ ነገር ነው። ብዙ ሰዎችን አሁን ዛሬ አልማዝ ወንድ አፍራሽ የምትባል ከ30 ዓመት በፊት ማቃት የሰፈሬ አትሌት የነበረች ልጅን አግኝቼ ነበርና ብዙ ሰዎችን ከየተደበቁበት ያገኘንበት ነገር ነውና ሚስቶቼ ባሎች ርዕሱ የሚያስደነግጥ ነው። ልክ ነው። ግን እውነታው ደግሞ በየቤታችን ያለ ጉድ ነው። ከዛ ጀርባ ይቅርባይነትን አለ። ከይቅርባይነት ጀርባ ደግሞ አሁን ያለንበት ኢትዮጵያዊነትን ደግሞ የምናይበት መንገድ ነው። ማንም ላይ ድንጋይ የሚወረወርበት ዘመን ላይ አይደለንም። ሁላችንም ልባችንን አርግተን በአዲስ መንፈስ አገራችንን ለማንሳት ለመገንባት ወደ ቀድሞ ቦታዋ ለመመለስ የምንዘጋጅበት ጊዜ ነው። እኔ አባቴ ሲሞት እግር ውስጥ በሶማሊያ ውጊያ ጊዜ የገባ ጥይት ሳይወጣለት ነው የሞተው እና በጣም ለሀገሩ የደከመ ሰው ነው። በጣም የደከመ ሰው ነውና አሁን ላይ እንኳን ሞተ ላለው ኢትዮጵያ እንደዚህ የማይሆን ሁኔታ ውስጥ ሆና ሳይ ማለት ነውና ይቆጨኛል። በሚስቶቼ ባሎችም ውስጥ ብታስቡት አሁን ወደ ኋላ መለስ ብላችሁ ብታዩት ያንን ነው ለማለት የሞከር ነው። ከባልና ሚስት ጉዳይ ውጪ ከፍቅረኞች ውጪ ይቅርባይነት መተው። እኛ አሁን አምስታችን ወይም እዚህ ቤት ውስጥ ማማን ምን ያውቃል? የዘር ቆጥረናል። ብዙም ማቃቸው በአይኔ ማቃቸው ብሔራዊ ቲያትር፣ ሀገር ፍቅር ተዋናዮች አሉ። በፍቅር ተሳስመን ያሳለፍነው በላይ መልሴ ራስ ቲያትር በተቀጠርን ጊዜ አብረን የተቀጠርን ምን እንደሆነ የታውቃለሁ። አማራ ይሁን ጉራጌ፣ ኦሮሞ ይሁን ምን አውቃለሁ። እኛ እንደዛ ነንና መለወጥ እንችላለን። ወደዛ ስሜት መግባት እንችላለን። እኛ ከተውነው ሌሎቹን እያሸንፍናቸው እንሄዳለንና በቀጣይ ጊዜ በተሻለ ሁኔታ በተሻለ ፍቅር የምንገናኝበትን ሁኔታ እግዚአብሔር ያመቻችልን። ስለተቀበላችሁን ደስ ብሏችሁ አብራችሁን ስላመሻችሁ በጣም አመሰግናለሁ። በስም ብቻ ማቀው አለባቸው ጸጸት የሚል ፊልሙን ነው ማስታወሰው። ዛሬ ነው በደንብ ያገናዘብኩት። ሌላውን ጋሽ በኃይሉ በጣም ማከብረው መወደው ሰው ከኔ ቀድሞ ራስ ቲያትርን ያቀና ትልቅ ሰው። እናንተ ባላችሁበት እኔ ይህን ያህል መተርተርም የለብኝም፣ ግን በጣም አብረናችሁ ስላመሸን ደስ ይለናል። ቲጂ ታንክ ዩ ቬሪ ማች። ሀሳብሽ ዳር ስለደረሰ ሁላችሁንም እናመሰግናለን። መጀመሪያ እንዲህ ስላየዋችሁ በጣም በእውነት ደስ ብሎኛል። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ምክንያቱም ቲያትር ሲሰራ ለሰው ነውና ሰው ሲመጣ እጅግ ደስ ይላል። በቃ መልእክቱም እንደምንፈልገው ሲደርስ ደስ ይላል። እግዚአብሔር ይስጥልን እላለሁ። ቲጂዬ እግዚአብሔር ይባርክሽ። ምክንያቱም ይሄን ነገር ወደዚህ በማምጣትሽ የወደፊት መንገድ
የከፈትሽ ነሽ። እንግሊዝ ላይ ብዙ አላየውምና በጣም ጎበዝ በርችላለሁ። እሷን አበርቷት። እንዲሁም ኢሮፕን በዞርንበት ጊዜ እንግሊዝን ጨምሮ ያየሁት ፍቅር የሚገርም ፍቅር ነው። ልንሸከመው ከምንችለው በላይ ፍቅርን አየን። በቃ ይሄንን ፍቅር ሳይ ሀገሬ ላይ አሁን ለምን የሚል ነገር አለኝ። በቃ ለምን እንደዚህ ጠፋ? ሰው ፍቅር አለው ማለት ነው። ስለዚህ ከኛ ይጀመር፣ ሁሉን እንውደድ። በቃ ከምንም ነገር ወጥተን ያቺ የድሮ ፍቅር ያለባትን ሀገር እንድትመጣ ሁላችንም ከኛ ይጀመር እላለሁ። ለኢትዮጵያ ሰላምን ያድርግላት፣ አንድ ያድርገን። ይችን ቀን እናፍቃለሁ፣ አንድ ያድርገን። አመሰግናለሁ። በየቀኑ ነበር የሚደውልልኝና ቲያትር መተባበር ይጠይቃልና እናንተ ባትኖሩ ሁላችሁም እዚህ መጣችሁ ያገዛችሁ ምናቃችሁም ማናቃችሁም ይሄ ፕሮግራም እንዲሳካ ያገዛችሁ በሙሉ ቴንኪዩ ማለት ያስፈልጋል። ምክንያቱም ቲያትርን የሚወዱት ሰዎች ብቻ ነው የሚደግፉት በየትኛውም ዓለም ላይ እዚህ ሀገር ብቻ ሳይሆን የሰለጠነው ዓለም ላይ ብትሄዱ አሜሪካ ነው ብዬ ነው ከለንደንም ትንሽ እንትን ይላል ግን እዛም ብትሄዱ ቲያትር ተደግፎ ነው አይደለ? ስለዚህ ሁሉም ቦታ ተደግፎ ስለሆነ ይሄንን ድጋፋችሁን አታቁሙ። አቅም ያላችሁ በአቅማችሁ፣ ገንዘብ ያላችሁ በገንዘባችሁ በመምጣት ሰው በመጥራት በማገዝ ቲያትር እንዲለመድ ለንደን ላይ አድርጉ። ድብድብ ምንም የሌለበት ነገር ስለሆነ ቲያትር ጥሩ ነው ብዬ ነው የማስበው። አንድ ሁለተኛ አገር ደግሞ ለሀገር መመኘት ጥሩ ነገር ነው። ግን አገር የሁሉም መደሰቻ ስትሆን ነው ትክክል የሚሆነው። አንዱ እየተከፋ አንዱ እያለቀሰ አንዱ እያዘነ አይደለም አገር የሚቆመው። አገር የምንለው ሁሉም ሰው የሚደሰትባት ሁሉም ሰው እኩል የሚናበብባት አገር ነው የምታስፈልገን ዛሬ። ስለዚህ እኛ አንዱን ስለወደድን አንዱን ስለጠላን የሚሆን ነገር አይደለም። ኪነ ጥበብም እንደዛ ነው መሆን ያለባት። ህዝብ ሲያለቅስ ማልቀስ፣ ህዝብ ሲደሰት መደሰት ነው እንጂ ያለባት የኪነ ጥበብ ሰው እንደ ኪነ ጥበብ ባለሙያ አንዱን ደግፎ አንዱን የሚቃወምበት አይደለም። ከህዝብ ጎን ቆሞ የትኛው ህዝብ አለቀሰ፣ የተከፋ ህዝብ አለ፣ የትኛው ህዝብ አዘነ፣ ይሄ መስተካከል አለበት የሚል ባለሙያ የሚፈራበት ዘመን እንዲሆን ያስፈልጋል፣ በተለይ አሁን ለሀገራችን። ስለዚህ እንግዲህ አሁን እንደሰት እንጫጫስ አይመስላችሁ? ሀገሬ ኢትዮጵያ ለምለም አበባዬ ሽርግፍ እርግፍ ይልነበር እምባዬ አንቺ ኢትዮጵያ ግን
ግጠሚሽ በመታቂው ወደዚህ አይደለም ልጅ ግጠሚ በቃሽ የኔ ጉዳይ ተባለና ያንቺ ይሆናል የኔ ፍቅር የኔ ወለላ ከኔና መሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ የቀን ጨለማ ዘመኔ እምባዬም ቆጥሮ ታዘኔ ከወደቅኩበት ብነሳም ባንቺ በርታት ነው አልረሳም ጠራኝ ሰማይ ሲያስውብሽ ሁሉም እንዲያይ